አንዲት ወጣት ደወለችልኝ ይላል የሆነ ሼህ ደወለችና ስቅስቅ ብላ እያለቀሰች ነው። ያ ሼህ እኔ ሐራም ግንኙነት ላይ ወድቄ ነበረ፣ ዝሙት ላይ ወድቄ ነበረ እና አሁን ላይ ግን ተውበት አድርጋለሁ። በዚህ አመት ወደ አላህ Subhanahu Ta'ala ተጸጽቼ ተመልሻለሁኝ። አላህ Subhanahu Ta'ala ይምረኛል። እንደዚህ ውስጥ ደግሞ ምን ትመክረኛለህ ብላ ትጠይቀዋለች። ከዛ አው ልጄ በተውበትሽ ላይ ጽኚ። አላህ Subhanahu Ta'ala ኢላ الذين تابوا واصلحوا وبينوا فاولئك اتوب عليهم وانا تواب الرحيم። አላህ Subhanahu Ta'ala እነዚያ የተጸጸተው ወደ አላህ Subhanahu Ta'ala የተመለሱትን አካላቶች ጸጸታቸውን እቀበላለሁ ብሏል። አላህ Subhanahu Ta'ala ጸጸትን ተቀባይ ነኝ ብሏል። አላህ Subhanahu Ta'ala አላሁ يحب التوابين። አላህ Subhanahu Ta'ala ተውበት አድራጊዎችን ወደ አላህ Subhanahu Ta'ala በኃጢአት ተመላሾች ኃጢአታቸውን አምነው ተመላሽ የሆኑትን ሰዎች ይወዳናል። ስለዚህ ተውበት አድርጊ፣ ወደ አላህ Subhanahu Ta'ala ተመለሺ፣ በተውበትሽ ላይ ጽኛ አለትኝ። እሺ ነገር ግን አንድ ነገር አለ አለችው ማለት ነው። ምንድነው ሲላትኝ ያነው ሰውዬ ጋር ማለትም ዝሙት የሰራው ሰውዬ ጋራ እደዋወላለሁ አለችው። ለምንድነው የምትደዋወዩ? አላህ Subhanahu Ta'ala እኮ ወላ ተተቢዑ ኹطዋት الشيطان ብሎ ተናግሯን። ያኔ የሸይጣንን እርምጃ አትከታተሉ ብሏል። ለምንድነው የሸይጣን እርምጃ ለምንድን ተከታተያለሽ? ወደ አላህ Subhanahu Ta'ala ተመለሺ፣ ከሱ ጋርም አትደዋወይ ይላታል። እሱ ግን ይሱም እኮ ተውበት አድርጓል፣ ወደ አላህ Subhanahu Ta'ala ተመልሷል። እሱ ከፈለገ በበሩ ይምጣ፣ በአባትሽ በር ይምጣ፣ እንደዚያ ያድርግ እንጂ በፍጹም አትደዋወይ። የሸይጣን በር መዝጋት ነው ያለብሽ አለትኝ። ያንተን ሸሪጥ ነው ያዳምጣል ማለትም ያንተን ሙሐደራዎች እንደዚሁ ያዳምጣል እና ወደ አላህ ተመልሷል ብላ ስትነግረው እሺ እንግዳውስ እኔ ደውልለታለሁ ስልኩን ስጪኝ ይላታል። ከዛ ስልኩን ሰጠችውና ይደውልለታል። ከዛ ከተደዋወሉ ሰላምታ ከተለዋወጡ በኋላ እሷ እንደነገረችው የሆነ የደረሱበትን ነገር እሱም ተውበት እንዳደረገ ወደ አላህ Subhanahu Ta'ala እንደተመለሰ ለሼኹ ያስረዳል። እንደዚሁም ሼኹም እንደዚሁ እንደሷም እንደነገረችው ያስረዳል ማለት ነው። ከዛ ልጁም እንግዲህ ከዛ በኋላ መደወሉን ያቆማል። ልጅቷም መደወሉን አቆማን ብላ ለሼኹ ተነግረዋለች። ከተወሰነ ጊዜ በኋላ ግን ልጅቷ ድጋሜ ትደውላለች። ድጋሜ ደወለችና ያ ሼኽ እኔ ያልነገርኩህ ነገር አለ አለችው። ምንድነው ያልነገርሽኝ? አይ እኔ ያልነገርኩህ ነገር እኔ እኮ ባላለኝ ባል ብቻ ሳይሆን የሶስት ልጆች እናት ነኝ ብላ ሼኹን ታስደነግጠዋለች። ሼኹ ድርቅ ብሎ ቀረ። ምራቁን ማዋጥ አቃተው። በጣም ደነገጠ። ዝም አለትኝ። አቃለሁኝ ዝም ሲላትኝ ለምን አትመልስልኝ? የሚያሼህ መልስልኝ እንጂ አቃለሁ ወንጀሌ በጣም ከባድ ነው። ባሌን በመመለከተው ቁጥር ምን ያክል ጀራይም እንደሰራው ምን ያክል ወንጀል እንደሰራው እጸጽታለሁ። አንዳንድ ጊዜ በጣም ወንጀሌ ከመጸጸት የተነሳ ልንገረውና ከዛ ይቅር ካለኝ ይቅር ይበለኝ፣ ይቅር ካላለኝ ደግሞ ያባረኝ ወይም እንደፈለገ ያድርገኝ ብዬ እናገራለሁ። ግን የማደርገው ነገር ቅጡ ጠፋኝ። ይሄ ጸጸት ሊገለኝ ነው፣ ጸጸት ሊበላኝ ነው እና ምን ላድርግ? የማደርገው ቅጡ ስለጠፋኝ ነው አንተን እያማከርኩ ያለሁ ትለዋለች ያ ሼህ። ከዛ በኋላ ልጆች አሉሽ አለት። አዎ ልጆች አሉ። እና ልጆቹ የሱ ናቸው? የባልሽ ልጅ ነው? ከባልሽ ውጭ ከባልሽ ነው የወለድሻቸው ይላል። በአላህ እምልልሃለሁ ልጆችን ከባሌ ነው የወለድኳቸው። ምንም ነገር የለበትም። ከዚህኛው ጋር ተሳስቼ ነው ስህተቴን ደግሞ አመኛለሁኝ። አላህን ይቅርታ ጠይቄያለሁኝ። አላህ ይቅር ይለኛል ወይ ምናምን ብቻ የሆነ ግራ ተጋብታ ተጠይቀዋለች። ሼኹም መረጋጋት ነበረበትኝ። ተነጋግቶ ይሷ መረጋጋት ነበረበትኝ። አላህ Subhanahu Ta'ala ለዛ ነው እኮ አዛኒየቱ ወዛኒ ፈጅልዱ ኩለ ዋሂድን ሚንሁማ 100 ጀልዳ። አዛኒየቱ ብሎ መጀመሪያ ሴትና ያስቀደመው። ምክንያቱም አንቺ በርሽን ባከፍች ኑሮ ይሄ ሁሉ አይከሰትም ነበር። ያንቺ በር መክፈት ነው ይሄን ሁሉ ያስከሰተው። ለዛ እኮ ነው አላህ Subhanahu Ta'ala ولا تقربوا الزنا ያለው። ዚናን አትቅረቡ፣ ዝሙትን አትቅረቡ انه كان فاحشه وساء سبيلا። ለዛ እኮ ነው ይሄ መንገድነቱ ከፍ ያለው። መንገዱን መጀመሪያ ይዘከው እኮ እንደዚህ አይነት ቦታ እንዳይደረስ ነበር። ለማንኛውም አሁን ላይ ኩሉ በኒ አደም خطا ነው። የአደም ልጅ ሁሉም ተሳሳች ነው። وخير الخطائين التوابون። ከተሳሳቾች ሁሉ ደግሞ ተመላሽ ወደ አላህ Subhanahu Ta'ala ተመላሹ ስለሆነ አንቺ ተመልሰሽ ወደ አላህ ተውበትሽን እውነተኛ አድርጊ። ለባልሽ ግን በፍጹም ያደረግሽውን መጥፎ ነገር በፍጹም እንዳትናገሪ። መናገር የለብሽም። ወደ አላህ Subhanahu Ta'ala ተመለሺ። ለሱም ጥሩ ሰው ሁኚለት። በምትችይው አቅም ለመካስ ሞክሪ ይላታል። እሷም እሺ ትላለች ማለት ነው።
ወደ አላህ ሱብሓነሁ ወተዓላ ተመለሰች። በጣም ታለቅሳለች፣ በጣም ስቅስቅ ትላለች። እሱም ተረዳ እሷ ያኔ እንደተጸጸተች ወደ አላህ ሱብሓነሁ ወተዓላ እንደተመለሰች በጣም ወደ አላህ እንደተመለሰች ተረዳ። እንግዲህ የውስጧን አላህ ነው የሚያውቀው ማለት ነው። እዚህ ላይ ነገር ምንድነው የምንማረው ከዚህ ታሪክ ላይ? ብዙ ነገር እንማራለን። ነገር ግን ከምንማረው መካከል አንዱ ምንድነው ዝሙት ምን ያክል አስከፊ እንደሆነ፣ ህይወት ምን ያክል እንደሚያመሰቃቅል። እቺ እንግዲህ እንዴት ነው ባሏን ራሱ ቀጥ ብላ ማየት የምትችለው? ህይወቷ እንዴት እንደሚመሰቃቀል፣ ህይወቷ እንዴት እንደሚበላሽ አስቡት ማለት ነው። በእርግጥ አላህ Subhanahu Wa Ta'ala ተጸጻቾችን ይምራል። ነገር ግን አላህ ይሄኔ ሌሎች ወንጀላቶች አይታችሁ ከሆነ አትስሩ በሚል ነው ያመጣው። ግን ዝሙትን አትቅረቡ ነው፣ ወላ ተቅረቡ ዚና፣ ዝሙትን አትቅረቡ ነው ያለው። ለምን ከተባለ ምን ያክል አስከፊ እንደሆነ ነው የተናገረው። ኢነሁ ካነ ፋሂሸተ ወሰአ ሰቢላ፣ ግልጽ ነው። እነሱ ብልግና ነው፣ መንገዱነትም ከፍ አለ። ቀስ በቀስ ነው ወጥመድ ውስጥ የሚያስገባው ማለት ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ላ የዝኒ ዛኒ፣ አንድ ዝሙተኛ እኮ ዝሙት አይሰራም ሄነ የዝኒ ወሁወ ሙእሚን፣ እርሱ ሙእሚን ሆኖ ዝሙትን አይሰራም በማለት እኮ ይናገራሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። የትንሣኤ ቀን ራሱ ቅጣቱ ምን ያክል ከባድ እንደሆነ ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። የሆነ ወደ ሰማይ ወጣሁ ይላሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ከዛ ወደ ያኔ ቀብር ውስጥ ራሱ በርዘክ ውስጥ ራሱ ያለውን ቅጣት ማለት ነው። ወደ ሰማይ ወጥቼ የሆኑ ሰዎች የሆነ በከታች ሰፊ የሆነ ከላይ ደግሞ ጠባብ የሆነ ግን እንትን የሆነ ልክ እንስራ የመሰለ ነገር አገኘሁኝ ይላሉ። እንስራ የመሰለ ነገር ከታቹ ግን እሳት ይነድበታል። በጣም ይጋለ ነው እና ከውስጡ ወንድና ሴቶች ተረማመሳሉ። እዛ ውስጥ በጣም እየተቃጠሉ ነው። ወደ ላይ ሊወጡ ይሞክራሉ፣ ነገር ግን መውጣት አይችሉም። እነዚህ እነማን ናቸው ብዬ ጅብሪልን ጠየቅኩት፣ ማለት መልአኩን ጠየቅኩት። ከዛ በኋላ እነዚህ አካላቶች ዝሙት ሲሰሩ የነበሩ አካላቶች ናቸው ብሎ መለሰ። ፈቁልቱ الرجلان من هؤلاء فلا هم الزانيات يعني እነዚህ ዛኒያቶች ናቸው ብለው ወይም ዝሙተኞች ናቸው ብሎ መለሰልኝ ይላሉ። ስለዚህ ዝሙት የሚባለው ነገር የትንሣኤ ቀን ራሱ ጀሃነም እሳት ውስጥ በአፍጢማችን የሚያስደፋን ነገር ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም 7 አጥፊ ወንጀሎች ብለው ከጠቀሷቸው መካከል አንዱ ዝሙት ነው። ዝሙት አላህ አዘ ወጀል ሱረቱል ኢስራ ላይ ወላ ምንድነው ይሄ ዝሙትን ሲገልጽ ከምን ጋር ነው የገለጸው? አላህ Subhanahu Wa Ta'ala ከሽርክ ጋር ሰው ከመግደል ጋር ነው ያመጣው። ወለዚነ ላ يدعون مع الله إلها آخر አለ ሽርክ ወላ يقتلون النفس التي حرم الله إلا بالحق አለ። ከዛ ምን መጣ? ሰው መግደል ወላ يزنون። ከዛ ምን መጣ? ዝሙት መጣ ማለት ነው። ወመን يفعل ذلك يلقى أثاما። ይሄን ነገር የሚሰራ ምን ያክል ወንጀል ላይ እንደወቀ ምን ያክል ከባድ ነገር ላይ ከባድ ቅጣት ያገኛን እያለ ከባድ ቅጣት እንዳለው ነገር يلقى أثاما ከባድ ቅጣት ያገኛል። يضاعف له العذاب يوم القيامة። የትንሣኤ ቀን ራሱ ቅጣቱ ድርብርብ ነው የሚሆነው አለ። ويخلد فيه مهانا ያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። በሶስት የተዋረደ ሆኖ ይኖራል፣ ውርደታም ያደርጋል። በነገራችን ላይ እዚህ ምድር ላይ ራሱ ውርደታም ነው የሚያደርገው ዝሙት፣ እንኳን አይደለም የትንሣኤ ቀን ማለት ነው። እና በጣም ከባድ ስለሆነ ልንጠነቀቀው ይገባል። እና ዝሙት ላይ እንዳንወድቅ ምንድነው አላህ Subhanahu Wa Ta'ala ያኔ መጀመሪያ ቁርጠኛ መሆን ትውት ማድረግ። ዛሬ ለምሳሌ አንድ ሰው ጋር እያወራሽ ከሆነ ወይም እያወራህ ከሆነ ቁርጥ አድርጎ መተው። ምክንያቱም መንገዱ ራሱ የከፋ ስለሆነ ቀስ በቀስ ነው ወጥመድ ውስጥ። ለዛ እኮ ነው አላህ Subhanahu Wa Ta'ala የሰይጣንን እርምጃ ትከታተሉ ወተተቢ ኹጣት ሸይጣን ቀስ በቀስ ነው ወጥመድ ውስጥ የሚያስገባው። ስለዚህ መረቡን መበጠስ መቻል አለበት፣ ቁርጥ ማድረግ። طيب ሌላው ደግሞ እይታ መገደብ። አሁን ላይ ፍጥጥ ብለን የምናይበት ሁኔታ አለ። ከአጅነብይ ጋር ያኔ አለማውራት፣ በውስጥ መስመርም ቢሆን እንትና እንደዚህ ብሎ በዚያ ሄዶ የሆነ ደሩራ ካልሆነ ከአቅም በላይ ካልሆነ በስተቀር እንደዛ አለማድረግ። ከመጥፎ ጓደኛ መራቅ ግልጽ ነው። መጥፎ ጓደኛ ዝም ብሎ እንጂ ሰለዝሙ ሰላልባሌ ነገራቶች የሚያወሩ ካሉ እነዛን ነገር አጅነብይ ጋር አለመጨባበጥ። አሁን ላይ እንደቀላል ነገር ብር ለማግኘት ብለው ሚዲያ ላይ በጣም እየተጨባበጡ ከመጨባበጥ አልፎ ጉንጭ የሚሳሳሙ ሰዎች አሉ። ከመጨባበጥ አልፎ የሚተቃቀፉ ሰዎች አሉ። ኢላ መራሂም ረቢ። ምላሳችንን ከዝሙት መጠበቅ። ለምሳሌ ስለዝሙት ከጓደኞቻችን ጋር እንኳን ከለዝሙት ነገራቶች አለማውራት። ግልጽ ነው። ራስን መጠበቅ፣ ምላሳችንን መጠበቅ። እንደዚሁ ሙዚቃ፣ ፊልም፣ እርቃን ፎቶዎች፣ ምስሎች ሊሆኑ ይችላሉ። እንደዚሁም የተለያዩ ነገራቶችን አለማየት፣ እንደዚህ አይነት ነገራቶችን መቆጠብ። እነዚህን ነገራቶች አላህ Subhanahu Wa Ta'ala እንደሚጠይቅ ማሰብ
የአኺራ ማሰብ ነገ ወደ አላህ Subhanahu Wa Ta'ala ፊት ቆመን ስንቀር ምንድነው መመልሰው የሚለውን ነገር ማሰብ አላህ Azza wa Jalla ምን ይላል የውመ ተሽሀዱ ዐለይሂም አልሲነቱሁም ይላል የትንሣኤ ቀን ምላሶቻቸው ይመሰክሩባል ወአይዲሂም እጆቻቸው ወአርጁሉሁም እግሮቻቸው ቢማ ካኑ ያዕመሉን ይላል ሲሰሩት በነበረው ነገር ይመሰክሩባቸዋል እያለ ይነገራል ስለዚህ የትንሣኤ ቀን ከሚመሰክሩብን እኛም ጥንቃቄ ማድረግ ምላሳችንን መቆጠብ ራሳችንን ማቀብ ራስን በሐላል ነገር ማብቃቃት ማግባት ሊሆን ይችላል ማለት ማግባት በሐላል ነገር ማብቃት ወይም ደግሞ ካልቻለ ሳካ አንድ ሰው ማግባት ካልቻለ መጾም የአላህ መልእክተኛ ላይ ሰላቱ ሰለም ጾም ማብዛት እንዳለብን ተናግረዋል እንደዚህ አይነት በእንደዚህ ሁኔታ ከዝሙት ማራቅ አለብን ነው እና ተጸጽተው ወደ አላህ Subhanahu Wa Ta'ala መመለስ እንዳለብን ከዚህ ታሪክ ብዙ እንደተማራችሁ ተስፋ አደርጋለሁ ሚሊየነር ነው 90 አመቱ ነው ነገር ግን ልጅ የለውም በጣም ብዙ ገንዘብ ብዙ ሀብት አለው የሱን ገንዘብ ደግሞ መውረስ የሚፈልጉት ያጎቱ ልጆች ናቸው የቅርብ ቤተሰብ ያለው ያጎቱ ልጆች ብቻ ናቸው ካጎቱ ልጆች ምንም የለውም ማለት ነው እና እነሱ እየተጠባበቁ ነው ያጎቱ ልጅ እና ሌሎች ማለት ነው እየተጠባበቁ ነው እሱን ለመውረስ ማለት ነው ከዛ ከለታት አንድ ቀን ቁጭ ብሎ ሻሂ እየጠጣ ያለ የሆነ ቅርብ የሚያውቀው ሰው ነበርና መጣና ለምንድነው ግን የማታገባው ብሎ ይጠይቀዋል መጀመሪያ አካባቢ እሱ አግብቶ ነበር በ30 አመቱ እንደዚህ አግብቶ ነበር ነገር ግን አልተሳካም ትዳሩ እንትናል ተፋታ ከዛ በኋላ በቃ እኔ መውለድ አልችልም እንደዛ ብሎ ነበር አስቦ የነበረውና ከዛ በኋላ አግብቶ ያቅም ስራው ላይ ብቻ ነው የሚያተኮረው ምናምን ከዛ 90 አመት ሆኖኝ በ90 አመቱ እንግዲህ ያን ሰው እየመጣና ያማክራል ለምንድነው የማታገባው ምናምን ሲለው አይ እኔ አሁን በኋላ ማን ያገባኛም ብለህ ነው 90 አመት ይኮነው ምናምን ሲለው አይ ችግር የለውም ለሚስቱ አታስብ ምንም ችግር የለውም ነገር ግን አንተ ብቻ ታስማማ ይለዋል አይ ችግር የለውም እኔም አስማማለሁኝ አሁን ባገባ የሚያግዘኝ ሰው ባገኝ ምናምን ደስ ይለኛል ነገር ግን ማን ያገባኛን እኔ ነው ዋናው ጥያቄ ይለዋል ከዛ አይ አብሽር እኔ 17 አመት እህት አለችኝ የሷ እህቴ እንድታገባ አደርጋለሁ ይለዋል ከዛ እሷ ከተስማማሽ ምን ችግር አለው እሺ ይላል ሰንት ሽማግሌው ሰውዬ ማለት ነው ከዛ ወንድሞ ሄደና ያችን 17 አመት ገና እንግዲህ የ17 አመት ማለት ገና ሃይ ስኩል ያለች ልጅ ናትኝ ገና ህፃን ልጅ ናትኝ እንትን እየጠበቀች ነው ያኔ ትምህርቷን እየተማረች ነው ወዘተ እነሱ ደሃ ናቸው ምንም ገንዘብ የላቸው ምናምን ከዛ መእታ ያማከራታል ሰውየውን ስትዘቀው ስለነበረ ፍላን የሚባለውን ሰውዬ አግቢ እሱ ትልቅ ሰው ነው 90 አመቱ ነው ነገር ግን አግቢውና እሱን ከወረስሽ በኋላ እንግዲህ 1-2 አመት ቢቀረው ነው ይሞታል አንቺ ደግሞ እሱን ወርሰሽው በቃ ከዛ በኋላ የፈለግሽውን ሰው መርጠሽ ማግባት ትችያለሽ ይላታል አንተ ማን እንደ በፍጹም ህይወቴን ማመሰቃቀለው እኔ ለገንዘብ ብዬ ለምንድነው አንተ ገንዘብ ልትወርስ ምናምን ያስፈልገ እኔም ብዬ ነው ህይወቴን ማመሰቃቀለው እና በፍጹም አልፈልግም ማለች እንቢ አለች ቢለምናት እንቢ አለች ከዛ ሌሎች ወንድሞች ስለነበሩት እነሱ እንዳሳምኗትኝ የሚችለውን ያክል አደረገ መጨረሻ ላይ አሳመኗት በቃ ከ2 አመት በኋላ ይሞታን ከዛ በኋላ ገንዘቡን ትወርሻለሽ ከዛ የፈለግሽውን ነገር ታገቢያለሽ ምናምን የፈለግሽውን ሰው ታመርጠሽ ታገቢያለሽ ምናምን ሲሏት እንደምንም ብላ ተስማማች ማለት ነው ተጋቡ ሰውየውም ደስ አለው እሷም ደግሞ ሰውየውን ያኔ መልካምነቱ የፈለገችውን ነገር ነው የሚያደርግላት መልካምነቱን ምናምን ያየ ስትመጣ የወደደችው መጣች አሮጌውን ሰውዬ ማለት ነው የሚገርመው ነገር በተጋቡ በ2 ወሯ ልጅቷ አረገዘች በ2 ወሯ እሱ በ90 አመቷ እሷ ደግሞ በ2 ወሯ ማለት ነው ያኔ በ17 አመት ልጅ ናተኝ አረገዘች ከዛ እንግዲህ በመካከላቸው ያለው ከ70 ምናምን አመት በላይ ነው እንግዲህ አስቡት 73 አመት እንደዛ አካባቢ በመካከላቸው ያለው ልዩነት ማለት ነው ከዛ ተወለደ ልጁ ለወንድ ምን አላተኝ ሽማግሌው ለወንድሞችሽ እንዳትናገር ምክንያቱም እንዳረገሽ ካወቁ ቀጥታ ከወልሽ ያለውን ሰው ልጅ እንዳወጡብሽ ነው የምታርከ ስለዚህ ሰፋፍ ፊሊፕስ ስለበሽ ወደዛ ስትሄጂ ብዙ ማትሄጂ ወደ ቤተሰቦች ሲላተኝ እሺ ብላ ተስማማች አትሄድም ከዛ ተወለደ ልጁ ማለት ነው ሲወለድ በቃ ያልተጠራ ሰው የለም በጣም ብዙ ሰው ጠርቶ ምናምን አቂቃውን ያደርጋል ማለት ነው ለህፃኑ ልጅ አቂቃ አደረገ ከዛ አሚን በሉ ብሎ ሰዎችን ከዛ የተሰበሰቡን ሰዎች አሚን እንድለው አደረገ እንደው ይሄ ልጅ ለትዳሩ እንድደርስ እሱ እንድድረው አላህ እንዳደርገኝ ዱዓ አድርጉ አላቸው ማለት አሚን በሉ አላቸው ከዛ አሚን አሉ እሱም መረቃ አሚን አሉ በዚህ ሁኔታ ተጠናቀቀ ማለት ነው ከዛ ይሄ በተከሰተ ደግሞ በአመቱ ሌላ ልጅ ወለደች ማለት ነው ሁለተኛ ከዛ ደግሞ ሶስተኛ ከዛ አራተኛ 4 ወንድ ልጅ ወለደችለትኝ ከአራተኛ ደግሞ
አምስተኛ አንድ ሴት ልጅ ወለደችለት ማለት ነው። 5 ልጅ ኖሩ። ከዛ የሚገርመው ነገር ልጁ ይሄ መጀመሪያ የተወለደውን ልጁን ለትዳሩ አድርሰኝ ብሎ ነበር አይደለ? ለትዳሩ አድርሶት ልጁ በ25 ዓመቱ ነው ያገባው። አባትየው ደግሞ ሞተ 15 እንደዛ አካባቢ 115 ወር እንደዛ አካባቢ ሲሆነው ሞተ። ልጅየው ከማግባቱ በፊት ነው ታጭተው ኒካህ አስሮ ምናምን አጭተው ኒካህ አስሮ በቃ ሊጋባ ሰርጉ የተወሰነ ጊዜ ሲቀረው የተወሰነ ወር እንደዛ ምናምን ሲቀረው አባትየው ሞተ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ከዚህ ታሪክ ብዙ ነገር እንማርበታለን። የመጀመሪያው ነገር ከሰዎች ምንም መጠበቅ እንደሌለብን፣ በቃ ራሳችንን ሰርተን የፉላን እንትን የሆነ ውርስ እስከሚመጣ ብለን የምንጠብቅ ሰዎች ይሄ ልክ እንዳልሆነ ራሳችንን ሰርተን ማደግ እንዳለብን ገታችኋል። በቃ የሰው ልጅ ማን መጀመሪያ እንደሚቀድም አናውቀውም። ሲጀምር ማን መቼ እንደሚሞት መቼ እንደሚያልፍ አናውቀውም። እንግዲህ ከነሱ በፊት የሞተ ሰው ሊኖር ይችላል፣ ከዚህ ሰውዬ በፊት ማለት ነው። እነሱ ካሉትኝ እንግዲህ 20 ምናምን ዓመት ቆየ ሰውዬው ማለት ነውና በጣም የሚገርም ነበረ። ከዛ በቃ ሰውዬው ሞተ፣ ልጆቹም በዛ መልኩ መኖር ጀመሩ ማለት ነው። ያው 2 ነገር እንማራለን ብያቸው። የመጀመሪያው ከሰው መጠበቅ እንደሌለብን፣ ሌላው ደግሞ ዑምር የሚባለው ደግሞ ህይወት የሚባለው ነገር በአላህ እጅ እንደሆነ፣ ሪዝቅ የሚባለው ነገር በአላህ እጅ እንደሆነ፣ ያኔ ነሲባችንን ደግሞ ማንም እንደማያውቀው ከአላህ ሱብሃነሁ ወተዓላ ውጭ እንረዳለን ማለት ነው። እንግዲህ እናንተ ምን ተረዳችሁ የሚለውን ነገር ኮሜንት አድርጉልኝ። አላህ ያህፈዘኩም። ሰላም አለይኩም።